አመታትን ወደ ኋላ እንጓዝ እንደሆኑ በርካታ ክለቦች በስፖርት ዘርፍ ሳይኖሩ የጎጃም ምርጥ ስፖርት ተወዳዳሪዎች በአገር አቀፍ ደረጃ ስኬታማም ነበሩ። በእግር ኳስ፣ ቮሊቦልና እጅ ኳስ የስፖርት አይነቶች በተለይም ባህር ዳር ከተማ ላይ በነበረው እንቅስቃሴ ስኬታማ ከነበሩ ተጫዋቾች መካከል ዛሬ አንዱ የባለታሪኮች እንግዳችን ነው። አቶ ደሴ ኪዳኑ ይባላሉ። አክባሪዎቹ ደግሞ አፓቼ ሲሉ ይጠሩታል። በቀደመው ደጉ ጊዜ የጎጃም ምርጥ ተብለው በእጅ ኳስ ስፖርት እንደዚሁም ደግሞ በቮሊቦል ስፖርት አሸናፊ ሆኗል። በውሃ ስራዎች ክለብ እንዲሁም በባህር ዳር ከተማ በክለብ ደረጃም ተጫውተዋል። ስኬታማነታቸውን በተጫዋችነት ብቻ ሳይሆን ሌሎች ተተኪዎችን በማፍራትም ገመዳቸውን ዘርግቷል። ታዲያ ብዙ ሀሳቦችን አንስተን ከሳቸው ጋር ዛሬ ቆይታ የምናደርግ ነው የሚሆነው። ስፖርቱን የቀደመ ተወዳጅነቱን እንዲመለስ ምን እንስራ፣ የመፍትሄ ሀሳቦችን ለማመላከትም እንሞክራለን። በዛሬው ቆይታችን አብራችሁን ቆዩ። ኔክሰስ ኤል127 ኤል131 ኤል2028 ኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። አቶ ደሴ ኪዳኑ አፓቼ፣ አቤት። ወደ ስቱዲዮአችን እንኳን በደህና መጣ። እንኳን ቆያችሁኝ። ያው አክብራችሁ ስለ ድሮ ስፖርት ታሪክ ለማውራት ስለጋበዛችሁኝ በእጅግ አመሰግናለሁ። መልካም፣ የተወሰኑ ሀሳቦችን መግቢያዎች ላይ ጠቅሻለሁ። ስለዚህ እንደው ለመጀመር ያክል እርስዎ የሚለውን ትቼ አንተ በሚለው ቃል ወይም አፓቼ በሚለው መጠሪያ አጠቀማለሁና ከአክብሮት ጋር ፈቃድህን ስጠኝ። ደሴ ኪዳኑ ማን ነው? የት ተወለደ? በምን መልኩ እዚህ ደረጃ ደረሰ ከሚለው እንጀምር። ደሴ ኪዳኑ ማለት ከአባቱ ከአቶ ኪዳኑ መኮንን ከእናቱ ከሟይ በላይነሽ አዲስ በጎንደር ክፍለ ሀገር ታምሬ ልደታ ተብላ የምትጠራ መንደር ነው የተወለደው። ከዚያም ሰፈሯ ለጢስ አባይ አካባቢ ቅርብ ስለነበረች አባቴ ወደ ትምህርት ቤት በድሮ ዘመን ዘመናዊ ትምህርት ቤት አስኳላ ነው የሚባለው፣ ወደ አስኳላ ትምህርት ቤት ከቄስ ትምህርት ቤት አወጥቶ አስገባኝ ማለት ነው። ከጢስ አባይ ጀምሮ ነው እንግዲህ ወደ ባህር ዳር ከዚያም አልፎ እንግዲህ ወደ ሌላው ዓለም እና ጽንሱ የተጀመረው ከዚያች መንደር ነው የተወለድኩት። መልካም። አስኳላ ገባ ወይም ወደ ትምህርት ቤት መጣህና ከዛ በኋላ እድሎችም የተከፈቱ ይመስለኛል። ወደ ዘመናዊ ትምህርት ስትመጣ ወደ ስፖርቱ የማዘንበል የተወሰኑ አዳዲስ ነገሮችንም የማየት እድሎችን ስለሚፈጠር ጭምር። ስለዚህ እንዴት ወደ ስፖርቱ ገባ? መነሻ ምክንያቶችስ ምንድን ናቸው? ጥሩ ጥያቄ ነው። እንግዲህ ከዚያ ጢስ አባይ አካባቢ ብዙ ጊዜ ቦታውም ዋልካ ስለሆነ እግር ኳስ አይዘወተርም። በተለይ የመብራት ኃይል ሰራተኞች የሚጫወቱት በረፍት ጊዜያቸው ቮሊቦል ነው። ቮሊቦል ይዘወተራል። እኛ ልጆች ነን፣ ኳስም እያቀበልን አንዳንዴም ሰው ሲጎል እየገባን በዚያ እንግዲህ ጽንሱ የቮሊቦል ጽንስ እንግዲህ ጢስ አባይ መሆኑ ነው። ያው መብራት ኃይል ሰራተኞች ስለሚጫወቱ ከዚያም በተጨማሪ ያኔ እኛ የምንማርበት ትምህርት ቤት ርዕሰ መምህር አቶ ታከለ ስዩም የሚባል ነበረ። አቶ ታከለ ስዩም በጣም የቮሊቦል ፍቅር ያለው ሰው ነው። እሱም አንድ መስህብ ነበረው እኛን ወደ ቮሊቦል ለማግባት እና ሁለቱ ናቸው እንግዲህ የመብራት ኃይል ሰራተኞች፣ ከዚያም የትምህርት ቤቱ ርዕሰ መምህር እኛን የቮሊቦሉ ፍቅር እንዲኖረን አድርጎናል እና የተጀመረው ቮሊቦል በእነዚህ ምክንያቶች ነው።
ከዛ በኋላ ያለውስ ምን ይመስላል? ለምሳሌ እዛው አካባቢ ባሉት በርዕሰ መምህራኖች አማካኝነት ነው ወደ ስፖርት ወደ ተጫዋችነትም የመጣሁት እያልከን ነውና ከዛ በኋላስ እንደው በትልቅ ደረጃ ወደ መጫወቱ የመጣህበት ሂደት ምን ይመስላል? አዎ እንግዲህ ጢስ አባይ ልተውና ወደ ባህር ዳር ልግባ። የጢስ አባይ ቆይቴ አንደኛ ደረጃ ትምህርት እስከምጨርስ ነው። 67 ዓመተ ምህረት በቀጥታ ባህር ዳርን ተቀላቀልኩ። እንግዲህ የባህር ዳር ሰው ሆንኩ ማለት ነው። 67 ዓመት ጀምሮ ባህር ዳር ነኝ። ያኔ የትምህርት ቤቶች ውድድር አለ፣ የቀበሌዎች ውድድር አለ። ቀስ እየተባለ ደግሞ የከፍተኛ አንድና ከፍተኛ ሁለት የሚባሉ ነበሩ። ከዚያም የትምህርት ቤቶች ውድድር አለ እና ስፖርቱ እያደገ ሲመጣ የእኛም እውቀት አብሮ እያደገ መጣ። ስፖርቱን አልለቀኩትም እና እንዲህ እያለ ነው እንግዲህ እስከ ክፍለ ሀገር የሄደው። በተለይ የከፍተኛ አንድና ከፍተኛ ሁለት የሚለው ውድድር ሲጀመር ከቀበሌ አልፎ ከዚያ ደግሞ ከነማ የሚለው መጣ። ከነማ የሚለው ሲመጣ ውድድሩም እየሰፋ መጣ። ምክንያቱም በከተማችን ውስጥ የተለያዩ ክለቦች ነበሩ። ባህር ዳር ጨርቃ ጨርቅ አለ፣ ባህር ዳር መምህራን ኮሌጅ አለ። ያኔ አሁን አልተገናኙ ነበር በአንድ ላይ። ፖሊቴክኒክ ለብቻው ነው፣ ከነማ አለ። አሁን እነዚህ ፉክክሩ በጣም እያየለ መጣ ማለት ነው፣ ከበደ። አሁን እኛም ከከፍተኛ ደግሞ ወደ ከነማው መጣን በጨዋታው። ከፍተኛ ለብቻው ይጫወታል፣ ድል በትግልና ቀዩ ነበልባል። እኛ ደግሞ ከነማዎች ሆነ ምርጥ ተጫዋቾች። ከዚያ በሴቶችም በወንዶችም እጅ ኳስ፣ ባስኬትቦል ውድድሩ በጣም ኢንተረስቲንግ ነበረ። በዚያ ጊዜ የነበረው ኮምፒቲሽን በጣም ከፍተኛ ነው። ከዚያ ውድድሩ ያው ቀጠለ ማለት ነው። ከፍተኛ ፉክክር ነበር። በተለይ ባህር ዳር ከነማ ቋሚ ዋንጫዎች ነበሩት፣ ማንም አይወስድበት። ቮሊቦል በሴትና በወንድ፣ እጅ ኳስ፣ ጠረጴዛ ኳስ፣ ባስኬትቦል፣ ቴብል ቴኒስ፣ ጠረጴዛ ኳስ ብያለው። እነዚህ ሁሉ የከነማ ናቸው ምንጊዜም። እንደዚያ እያልን አሁን ስፖርቱን ደግሞ ለማሳደግ ያው ብዙ ጥረት ይደረግ ነበር። በተለይ ለዚህ ስፖርት እድገት ትልቅ ባለውለታ አምላቸው በዚህ አጋጣሚ የአጼ ሰርጸ ድንግል መምህራን እና የጣና ሐይቅ መምህራን፣ የፋሲሎ መምህራን፣ በከፊል ደግሞ የከተማ ነዋሪዎች ለዚያ ለነበረው ውብና ብርቅዬ ስፖርት ትልቅ አስተዋጽኦ ነበራቸው። አሁን እኔ ምናልባት አንዱን አንስቼ አንዱን ብተው ያው መርሳት ስለሚኖር ያስቀይማል። ያው ለምን ረሳኝ እንዳይመጣ በሚል እንጂ ስም መጥራትም ይቻላል። በጥቅሉ ግን እነዚህ መምህራን በጣም ትልቅ አሁንም በህይወት ያሉ በህይወት የሌሉም ብዙ ናቸው። ስራቸው ግን አይረሳም። ትልቅ ስራ ነው የሰሩት። ይህንን ስራ ሲሰሩ ምንም አይነት ክፍያ የላቸው፣ አማተሮች ናቸው። ከፕሮፌሽናል ሰዎች ጋር በአንድ ላይ በመጣመር ስፖርቱን ያካሂዱ ነበር እንደ ስራቸው እና በዚያ ምክንያት ስፖርቱ በጣም እየጎለበተ መጣ እና እኔ እስከ 77 ዓመተ ምህረት ድረስ ከነማ ነበር የሚጫወተው። ቮሊቦል ነው የሚጫወተው፣ ሴተር ነበርኩ። ከዚያ በኋላ ትምህርት ጨርስ ደግሞ የከነማ ቅጥር ሰራተኛ ሆንኩ። እየተጫወት ቅጥር ሰራተኛ ነኝ፣ እጫወታለሁ። ሴቶች መረብ ኳስ ቡድን አሰለጥናለሁ። እንደገና ደግሞ ኮሚቴዎች ስብሰባ ሲኖር ያኔ ብስክሌትም ስልክም የለም፣ ጣና ሐይቅ በእግር እሄዳለሁ። ለኮሚቴዎች ፕሮግራም አለ ቅዳሜ፣ እነግራለሁ በደስታ። ሰርጽም እሄዳለሁ በደስታ፣ በእግር ነው። እንዲህ እያለ ስፖርቱ ሄደ ማለት ነው። በዚህ አጋጣሚ ለዚህ ሁሉ አሁን ለምነግርሽ የስፖርት ጥሩ ውበት እንዲኖረው ትልቅ አስተዋጽኦ የነበረው ደግሞ የከተማችን ከንቲባ መቶ አለቃ አባይነህ፣ ሁሌም በምሳሌነት የሚጠቀስ መቶ አለቃ አባይነህ ከዚያ ቦታ በመኖሩ ስፖርቱ እንዲያድግ የኮሚቴ አባላትም ያለምንም ችግር እንዲሰሩ ትልቅ አስተዋጽኦ ያደረገ ሰው ነው። በጣም ስፖርት ይወዳል። ሃይሊ ዲቮትድ ነው። ኖት ኦንሊ በባህር ዳር ኢቭን ከደብረ ማርቆስ ተጫዋቾችን እያስመጣ በስራ በቅጥር ፀሐይ አለሙ የሚባል ልጅ ነበር፣ የጎጃም ክፍለ ሀገር ቮሊቦል ተጫዋች። እሱን ቀጥሮ ባንክ አስገብቷል። ለከነማ መጥቶ ገብቷል። እንዲያውም ትዝ ይለኛል ማርቆስ ወደዚህ ሲመጣ ስለሚፈልጉት ትንሽ ችግር ተፈጠረ። ችግሩ ምንድነው? ወደ እኛ መመለስ አለብህ፣ ካለዚያ ብሔራዊ ውትድርና እንልካለን ተባለ። አሁን መቶ አለቃ አባይነህ የሰጠው መልስ ምንድን ነው? ብሔራዊ ውትድርና ከእኛም ጋር ካስፈለገኛ እንልከዋለን። ይህን ያህል ፋይት የሚያደርግ ሰው ነበር ለስፖርት። ፀሐይም በዚሁ ቀረ። በነገራችን ላይ ብሔራዊ ውትድርና እኛን አይመለከተንም። ያን የክፍለ ሀገር ተጫዋቾችን ክፍለ ሀገር ወክለን ስለምንጫዋች ከዚያ ውጭ ነን እኛ። ፀሐይም በዚሁ ቀረ እና መቶ አለቃ አባይነህ ወደ እሱ ልመለስ፣
በከተማችን ውስጥ ከ15 ከ20 የሚሆኑ ስፖርተኞች የስራ እድል ፈጥሯል እየተጫወቱ። እኔም አንዱ ሰራተኛ ነኝ እና እንደዚህ እያደረገ የከነማን ስፖርት ክለብ በሁለት እግሩ ያቆመ ሁሌም ሊነሳ የሚገባው ሰው ነው። አሁን በህይወት የለም፣ እግዚአብሔር ነፍሱን ይማር። ግን ሰርቶ ነው ያለፈው በስፖርታችን ዙሪያ እና ይሄ ነው። ከዚያ ከተወሰነ ቆይታ በኋላ እኔ እንግዲህ ያኔ ደመወዜ 100 ብር ነበር ከነማ እና ትንሽ 100 ብር እያነሰ መጣ። በእርግጥ ይበቃ ነበር በዚያ ሰዓት። አሁን 100 አለቃ አባይነህን አማከርኩት። ስራ ፈልግልኝ የተሻለ አልኩት። ሊገኝ አልቻለም። እኔ ልፈልግ አልኩት። ፈልግ ካገኘህ እለቅሃለሁ አለኝ። እኔ እፈልጋለሁ፣ ከነማ እንድለቅ አይፈለግም። አሁን ከኛ ከነማ የሚጫወት አንድ ሰሜን ምዕራብ ውሃ ስራዎች ኮንስትራክሽን ሰሜን ምዕራብ ቀጠና ጽህፈት ቤት ነው የሚባለው ያኔ ኢውካ ይባላል። ኢትዮጵያን ዋተር ወርክስ ኮንስትራክሽን አውቶሪቲ ይባላል። አሁን አውስኮድ የሚባለው ማለት ነው። አሁን ደግሞ ስያሜያቸውን ቀይረው አውስኮድ ነው። ያኔ ኢውካ ነበር የሰሜን ምዕራብ ቀጠና ውሃ ስራዎች ኮንስትራክሽን። የዚያ ስራ አስኪያጅ የነበረ አንድ አቶ አበራ ነጋሽ የሚባል ለከነማ የሚጫወት ነበር። አሁን አበራ ጋር በጣም ተግባባን። ጥሩ ሰው ነው። ስፖርት እግር ኳስ በጣም ይወዳል። ጸባይ ያለው እንደ ኃላፊም ሰው እንደ ባለስልጣንም አይደለም፣ እንደኛ ነው እንትን የሚለው። አሁን አበራን አማከርኩት። አበራ ለምን ውሃ ስራዎች ክለብ አናቋቁም? አንደኛ የስፖርታችን የከተማችን ስፖርት ይሰፋል፣ ውድድር ባለ ቁጥር ስፖርትም እያደገ ይሄዳል። ስለዚህ ለምን ክለብ አላቋቁምም አልኩት። አይ ደስ ስራውን አንችለውም ይከብደናል አለ። ግድ የለም ስራውን ለእኔ ተወው አልኩት። አሁን በመጀመሪያው ቀን መልስ አልሰጠኝም። ደግሜ ጠየቅኩት። አሁንም ደግሜ ጠየቅኩት። ሶስተኛ ቀጠረኝ። ሄድኩ። ውሃ ስራዎችን ለቅቄ ማነው ከነማን ለቅቄ ወደ ስራዎች ሄድኩ። ተቀጠርኩ። ቅጥር ሰራተኛ ሆንኩ። 100 አለቃ አባይነህን ስራ አግኝቻለሁ። ደሞዝ ስንት ሆነ? ደሞዝ በጥፍ ጨመረ። አረ አዎ ትልቅ ደሞዝ ነው። 100 አለቃ አባይነህን በቃ ስራ አግኝቻለሁ ልሄድ ነው ስለው አላመነም። ግን ቃል ስለገባ ለቀቀኝ ማለት ነው። ውሃ ስራዎች አሁን ስራ ተጀመረ። ደሞዝተኛም ያው በትልቅ ደሞዝ በተሻለ ስራው ተጀመረ። አሁን ስፖርት እንደምታውቂው አንድ ክለብ ፎርም ለማድረግ ትልቅ ሃርድ ወርክ ነው። ምክንያቱም አንደኛ በዚያ ጊዜ ያው አትሌቲክስን ጨምሮ የተወሰኑ ስፖርቶች አለ የምትወዳደሪበት ግዴታ። ስለዚህ አሁን ማሰብ ጀመርኩ። እንዴት ነው አሁን ተቀጠርኩ፣ ስራዬን እንዴት ልስራ? ስራው ተጀመረ። የኔ ደግሞ በዚያን ሰዓት ከነማን ለቅቄ ሲሄድ ከከነማ አንድም ሰው መንካት የለብኝም። ያ ከሆነ አደጋ ነው። ራሴን ብቻ ነው። ስለዚህ ከነማን ከነካው ችግር ነው። ከነማን ሳልነካ ምን ላድርግ ብዬ ወረዳ መዞር ጀመርኩ። ዙሪያ የባህር ዳር ዙሪያዎች እና ከተማ። ከዚያ በምን ስፖርት እንደምንጫወት ወሰንኩ። መረብ ኳስ በሴትና በወንድ፣ እጅ ኳስ በወንዶች፣ ጠረጴዛ ኳስ በሴቶች፣ አትሌቲክስ፣ እግር ኳስ በእነዚህ ለመወዳደር ወሰንኩ። በቃ ወሰንኩ። እነዚህን ለስፖርት ኮሚሽን አቀረብኩ ማለት ነው። ተጫዋች ምርጫ ላይ ጨርቃ ጨርቅ ላይ ትንሽ ተጫዋቾች አገኘሁ። በዚህ አጋጣሚ ሳረሰው፣ በዚህ አጋጣሚ ስፖርት ክለቡ ሲቋቋም ለብዙ ስፖርተኞች የስራ እድልም ተፈጠረ፣ እኔን ጨምሮ ማለት ነው። እስካሁንም ያው ቤተሰብ መስርተው ከዚያ መስሪያ ቤት የሚሰሩ ልጆች አሉ፣ ያኔ በስፖርቱ የገቡ ማለት ነው። ውሃ ስራዎች ተጀመረ፣ ውድድር ተጀመረ። ምናልባት አንድ ጎበዝ ተጫዋች ነበረች የጎጃም ክፍለ ሀገር አልማዝ ውባል የምትባል የሴቶች መረብ ኳስ ተጫዋች መተከል ላይ ነበረችው። እሷ ይስማላ ነበረች። እሷን አስመዘገቡ ካመጣው። ይፍቱ ስራ የምትባል ማርቆስ ነበረች ሴተራችን የጎጃም ክፍለ ሀገር። እንደዚህ ተሰባሰበ። ጠንካራ የመረብ ኳስ የሴቶች ቮሊቦል ቡድን ተፈጠረ። ውሃ ስራዎች ጠንካራ የእጅ ኳስ ቡድን ተፈጠረ። ቆንጆ የቴብል ቴኒስ ቡድን የሴቶች ተፈጠረ። እግር ኳስም እንደዚሁ ውድድር ተጀመረ። ውድድሩን በጀመርነው በአመቱ ውሃ ስራዎች በአመት ነው በአንድ አመት የ4 ዋንጫ ባለቤት ሆነ። 3 ዋንጫዎች የከነማ ቋሚ ዋንጫዎች ነው ብዬሽ ነበር። ለቀቁ ከነማ ነው ወደ ስራዎች መጡ። እጅ ኳስ፣ መረብ ኳስ በሴቶች፣ ቴብል ቴኒስ፣ 4ተኛው ደግሞ የጸባይ ዋንጫ። የጸባይ ዋንጫ ደግሞ መታደል ነው። ይሄ ሆነ። እዚያ በኋላ ውሃ ስራዎች በጣም እየታወቀ መጣ። ከዚያ አሁንም ማመስገን የምፈልገው ሰው ስላለ በውሃ ስራዎች አበራ ሲለቅ አቶ አትክልት ጌታውን የሚባል ፋይናንስና አስተዳደር ኃላፊ የነበረ ሰው
ፍጹም ሴሎቹ በሙሉ ስፖርትን የሚወዱ ሰው ሆነ። በቃ ያለ ስፖርት እንትን የለው። ሁሌ ጥያቄው ምን ላይ ደረሰ ስፖርቱ? ደህና ነው። ውጤት ደግሞ እንደዛ አይነት ሰው ማግኘት በነገራችን ላይ በጣም መታደል ነው። ስፖርቱን የሚረዳ ሹር ትልቅ አስተዋጽኦ አለው። አቶ አትክልት እኔንም አዲስ አበባ ልኮ 6 ወር ቮሊቦል ኮቺንግ ኮርስ ያስተማረኝ እሱ ነው። ከዚያ በኋላ ነው የአሰልጣኝነት ላይሰንስ አግኝቼ ስልጠናውን የጀመርኩት። እና እኔ አቶ አትክልት ጌታውን በውሃ ስራዎች ውስጥ ሲነሳ ለእኔ ለስፖርቱ ብቻ ሳይሆን ለእኔ በግል እንደ አባቴ ነው። በጣም ይወደኛል። እኔም ፎርዛት ማተር እሰራለሁ። ውሃ ስራዎች ገብቼ ሃንድቦል እጫወታለሁ፣ መረብ ኳስ አሰለጥናለሁ፣ ሴቶች እንደገና ራሴ እጫወታለሁ። ስራ ይበዛል። ሃንድቦል እጫወታለሁ። ግን ያን ሁሉ በርደን ያው ተሸክሞ መስራት አለብሽ እና ጥሩ እንቅስቃሴ ነበር። እና እንግዲህ ይህ እንደዚህ ነበር። ጨርቃ ጨርቅ ስፖርት ክለብ ትልቅ አስተዋጽኦ አለው ለከተማችን። በጣም አንጋፋ ነው። ኢኮኖሚካሊም የተሻለ እሱ ነው በከተማችን። ልጆችም በጣም ጥሩ ነበሩ፣ ጥሩ ይሰሩ ነበር። ሰራተኛውም እንደዚሁ። እና ያኔ እንግዲህ ስፖርቱ እንደምታውቂው በክፍያ ሳይሆን አሁን እኛ ቀስ እያልን ነው ያው የተቀጠርነው። ሌላው አማተር ነው። እኛም ፎር ኤ ሎንግ ታይም በነፃ ነው የምንሰራው። ኮሚቴዎች ጀምሮ ክፍያ የሚባል ሻወር የለም፣ ጣና ነው የለም። ከልምምድ በኋላ ከልምምድ በኋላ የብዙ ስፖርተኞች መዳረሻ ነበር ጣና ነው። ጣና ባለውለታችን ነው። አይቴሊ አሁንም ንፋሱ አለ። እኔ አሁን የጣናን ንፋስ ሳላገኝ ከዋልኩ ያመኛል እና ወደዋለሁ። እንደ ሰው ነው። ጣናንና የባህር ዳርን ዘንባባውን እንደ ሰው ነው የምወዳቸው። አብሬ ስላደኩ በጣም ወዳቸዋለሁ። እና ጣና ነበር። ምግብም የለም የላም መተኪያ። ውድድሩን ግን ስታዩ የሚገርም ነው፣ በጣም የሚገርም ነው። እና ትልቁ ግን የዚህ ቁልፉ እጅና ጓንቱ ነው። በጋራ በመስራት በፍቅር ያ ውጤት ሊመጣ ይችላል። ስራ ነው፣ ሌላ ምንም። አንድና አንድ ስፖርት እኮ ማፍቀር እና መስራት ነው። አፍቅረሹም ካልሰራሽ ችግር ነው፣ ከሰራሽ ያው። እና ይሄን እንደዚህ ነው ታሪኩ። የውሃ ስራዎች እንደዚህ ይመስላል። ጨርቃ ጨርቅም ትልቅ ቡድን ነው። ባህር ዳር ፔዳጎጂ ፖሊቴክኒክ ከፍተኛ ውድድር ነው የነበር። ኋላም እየዘገየ የሞጣ ባህር ዳር ፕሮጀክት ስሪኢ የሚሉት እሱም ትልቅ የእግር ኳስ ቡድን መረብ ኳስም ነበረው። ከዚያም የጦሩ ቡድንም ነበረ። እንዲህ ያለ ባህር ዳር እንግዲህ በእኛ ጊዜ እንደዚያ ነው እንግዲህ እንጫወት የነበረው። ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። መልካም። በዋናነት አንተ ህይወት ላይ ሁለቱ ክለቦች ትልቅ ሚና እንዳላቸው አነሳለኝ፣ ከነማና አውስኮድም ማለት ነው። ከዛ በኋላ ስለ ጎጃም ምርጥ እንሂድ እስኪ። በተለይ በቀደም ሲል እንግዲህ እንዲሁ ስናወራ በ1979 የጎጃም ምርጥ አባል ነበርክና ስለሱ እናውራ እስኪ። በፊት ጊዜ በጣም እንቅስቃሴ የሚደረግባቸው ስፖርት አይነቶች አሉ በዚሁ አካባቢና አንድ ስፖርተኛ ደግሞ ባንድ የስፖርት አይነት ብቻ ተወክሎ አይሄድም። በሚቻለው ሁሉ አቅም በሰጠ መጠን ተሳትፎ ይደረጋልና ስለሱ አመት እናውራ እስኪ። የጎጃም ምርጥ ላይ 79 የእጅ ኳስ ምርጥ ነው። ጥሩ ነው፣ ጥሩ ጥያቄ ነው። እኔ አሁንም የማመሰግነው እኔ ያኔ የነበረው ቲም ይህ ነው። ሚውቹዋል አንደርስታንድ፣ ይህ መግባባት እኮ ትልቅ አስተዋጽኦ አለው በስፖርት። ስፖርት ላይ የሆነ ዲስተርባንስ ካለ የትም አትሄጂም። ኢቭን ከ12 ሰው አንድ የሚበጠብጥ ካለ ሁሉ ነገር ነው የሚበላሽ። ቲሙ ያኔ በጣም ወርቅ ቲም ነው የነበረው። እጅ ኳስ እንግዲህ ወደ 79 ከመውሰዴ በፊት 78 ዓመተ ምህረት
አዲስ አበባ ላይ በተካሄደው ውድድር ጎጃም ሁለተኛው ነው የመጣው። ዋንጫውን የወሰደው ጅማ ነው። ጅማ ወሰደ። እዚያ 79 ዓመተ ምህረት ደረሰ። ጅማ ሻምፒዮና ስለነበር አካል ማሰልጠኛና ስፖርት ኮሚሽን ምን ወሰነ? እስኪ ወደ ክፍለ ሀገር ይውጣ ስፖርቱ ተባለ። ብዙ ጊዜ የኢትዮጵያ ሻምፒዮና ውድድሮች የሚካሄዱት አዲስ አበባ ነው። ለምን ወደ ክፍለ ሀገር አይወጡም? ጅማ ሻምፒዮና በመሆኑ ወጣ ማለት ነው። የኢትዮጵያ ሻምፒዮና ውድድር 79 ጅማ ሆነ። ቮሊቦል ደግሞ አዋሳ ስለነበር ሻምፒዮና ቮሊቦል አዋሳ ሆነ። አሁን የጎጃም ምርጥ ቡድን ወደ ጅማ ተጓዘ። ውድድሩ ተጀመረ። ተጫወትን። ያው ውድድሩ ከባድ ነበር ያኔ። ብዙ ጊዜ ደግሞ ሃንድ ቦል የሚጫወተው ሲቪል አይደለም፣ ጦር ሰራዊት ነው። ብዙ ጊዜ እጅ ኳስ ግጭቶች ምናምኖችም ይበዛሉ። አሁን ተጫወትነ። ጥሩ ውድድር ነበረ። ዞሮ ዞሮ በዚያን ሰዓት ጅማና ሲዳሞ ባህር ዳርና ማነው ጎጃምና ሲዳሞ ለዋንጫ ቀረቡ። ጅማ 78 ሻምፒዮና ነበር። ያኔ ያው ቀረ ማለት ነው። እኛ ለዋንጫ ቀረም። በሚገርም ሁኔታ ግን የጅማ ህዝብና ተጫዋቾች የጎጃም ደጋፊ ነበር። ስቴዲየሙን ስታዩ ዋንጫ ጨዋታ ላይ ያለ ነው ጎጃም ውስጥ ነው የምትዩ። አይቴል ሊረሳ የሚችል አይደለም። ኢት ዋዝ ቬሪ አንፎርጌቴብል። በጣም ደስ የሚለኝ ህዝብ ነው የነበረው። ጦር ሰራዊት ጋር መጫወት ቀላል እንዳይመስለች፣ ከባድ ነው። አንድ ቦል ግን እኛም ያኔ ጦር ሰራዊት ነበርን ለማሊያችን። ተጫወት አትዘይንድ ጎጃም ሻምፒዮና ሆነ ለመጀመሪያ ጊዜ። እንግዲህ ከስኬት ያንዱ እሱ ነው። የዚያን ጊዜ እኔም አብሬ ተሳታፊ ሁኜ ለዚያ ድል መብቃቴ ደስ ይለኛል። ሻምፒዮና ሆን ተመለስን፣ ተቀበሉን። ከዚያ እንዲሁም ደብረ ማርቆስ ነበር ያደር ነው። ከዚያ ደብረ ማርቆስ ጓድ ቆምጫምበውን አገኘናቸው። እሳቸው ያኔ የሚተላለፈው በሬዲዮ ነው፣ በነገራችን ላይ ቴሌቪዥን አልነበረም። እና ይከታተሉን ነበረ። እናንተ የጎጃም አምባሳደሮች እንከታተላችሁ ነበር ተብለን ተጋበዝ። ሮንድ ነበር ያኔ። ችግር ካለ ዙሩ እንደፈለጋችሁ፣ ችግር ካለ ፖሊስ ጣቢያ እኔ መመሪያ ሰጣለሁ፣ ምንም ችግር የለም አሉ። ከዚያ ነጋ ወደ ጎጃም መጣን። የጎጃም ክፍለ ሀገር ማነው ወደ ባህር ዳር መጣን። የጎጃም ክፍለ ሀገር ያው ጽህፈት ቤት ወዚሁ ባህር ዳር ነበር። እንግዲህ በዚያ መልኩ ያንን የ79ን ዋንጫ ይዘን ጎጃም ገባን። እኛም ያው ተሸለምን ማለት ነው። ሽልማትም ነበር። ምናልባት ከ79 በፊት መጀመሪያ ላይ መረብ ኳስ ተጫዋች ነበርክ። ከዛ ወደ አሰልጣኝ ሆነ አውስኮር ላይ ሄድክ። ከዛ በኋላ መረብ ኳስ ማሰልጠን፣ እጅ ኳስ መጫወት ነውና ምንድን ነው ምክንያቱ የስፖርቱን ዘርፍ ሽፍት ለማድረግ? ዌል እንዴት መሰለሽ፣ እጅ ኳስ በነገራችን ላይ እኔ ጨዋታ ያቆምኩት ሳልጠግብ ነው። ጨዋታ 80 ዓመተ ምህረት ጃን ሜዳ ትምህርት ማዕከል ትምህርት ተማርኩ። የቮሊቦል አሰልጣኝነት ኮርስ እዚያ ነበረ የ6 ወር። እሱን ተማርኩ። ከዚያ ላይሰንስ ተሰጠኝ ማለት ነው። ስመለስ ግዴታ ማሰልጠን አለብኝ። ምክንያቱም ኦልሬዲ ያው ቮሊቦል አሰልጣኝነት ላይሰንስ ስላገኘው ክልል ያው ጎጃም ይፈልጋል አሰልጣኝ፣ አስተምረውኛል። ስለዚህ ማሰልጠን አለብኝ። አሁን እኔ አጣብቀኝ ውስጥ ገባሁ። ሌትሊ ነው እርሊ ነው እንግዲህ ማቆም የተገደድኩት። እጅ ኳስ በዚህ በኩል እፈልጋለሁ እንድጫወት፣ እጠቅምማለሁ። መረብ ኳስ ደግሞ አሰልጣኝ ይፈልጋል፣ ማሰልጠን አለብኝ። ተምሬ መጥቻለሁ። ምርጫው የኔ ነው። እንግዲህ አሁን ድሮ የምታውቂው ደሴ ሁልጊዜ ደሴ ሊሆን አይችልም። መቀነስ አለ ያው። እና ምን አሰብኩ፣ ሳልወድ በግድ በቃ ወደ ስልጠናው በቀጠል ይሻላል ብዬ የአንድ ቦል የምወዳቸውን ጓደኞችንና ጨዋታውን ተሰናበትኩት ማለት ነው። ምክንያቱም አካል ማሰልጠኛና ስፖርት ኮሚሽን አንድ ተጫዋች መጫወት የሚችለው አንድ ነው ስለተባለ፣ ከዚያም እያሰለጠንኩ እንደገና እዚህ ነው መጫወትም ስለማልችል እጅ ኳስን ተሰናብቼ ወደ መረብ ኳስ ወደ ስልጠናው ገባሁ ማለት ነው። መልካም። ብዙ ስኬታማ ተጫዋቾችን እንዳፈራ እየሰማው ነው። ከነዛ መካከል አንድ ሁለቱ እኔ በቅርብ የማውቃቸው ናቸው። ምን ይየለትም ማንሳት እንችላለን። ምን ይችልም እንደዚሁ ከሚጠቀሱት መካከል ነውና ከነሱ በተጨማሪ እነማን በቁ? አንድ ዋንጫ ከማምጣት በላይ ደግሞ የራስን እግር የሚተካ ተጫዋች ማግኘት ሌላኛው የስኬት አንዱ ምዕራፍ ነው ብዬ ስለማስብ ነው።
ጥሩ ጥያቄ ነው። እንግዲህ እኔ ብዙ አሁን ለምሳሌ ክልል ወክለው የሚጫወቱ ተጫዋቾች አሉኝ። እንደ አንዱ ዓለም ታምር የሚሉት ልጅ አለ አሁን በህይወት ያለ እና በህይወት የሌሉም አሉ። እሱ የኔ ልጅ ነበረ። እንደገና ደግሞ አንድ ፈንታውን ወርቅነህ የሚባል ልጅ ከዚህ ከህፃናት ማሳደጊያ ቀበሌ እዚህ ሚካኤል ላይ ያለ ሚካኤል የልጆች ምንትን አለ መሰለኝ ትምህርት ቤት ማሳደጊያ ከዚያ ነው የወሰድኩት ለውሃ ስራዎች። ከዚያ ውሃ ስራዎች ደግሞ ዋናው መስሪያ ቤት ወሰደው። ከዋናው መስሪያ ቤት ውሃ ስራዎች ደግሞ ናሽናል ቲም ተጫዋች ሆነ። እኔ ነኝ ያስጀመርኩት ቮሊቦል፣ የእኔ ውጤት ነው። ስለዚህ በሱ ደስተኛ ነው የዚያ በመድረሱ። ሌላ ናሽናል ቲም የሚጫወቱ ልጆች ከሱ ውጭ እንኳ አልደረሱም። በዚሁ በክልል ነው የቀሩት እና ሴቶችም ነበሩ። አንድ አገሬ የምትባል ልጅ አለች፣ አሁን አቆማለች። አክቹዋሊ ለክልል ትጫወች ነበር። እሷ አሁን አለች። ያው እሷም ጥሩ ፐርፎርማንስ ነበራት፣ ጥሩ እንትን ነበራት። ሌሎችም ልጆች አሉ እና እነዚህ ናቸው እንግዲህ ፈንታውን ነው የኔ ስኬት በናሽናል ቲም ደረጃ የደረሰ። ሌሎች ከዚሁ በክልል ነው የቀሩት፣ ግን ጥሩ እንትን ነበራቸው፣ ጥሩ ተጫዋቾች፣ ጥሩ ተፎካካሪዎች። እስካሁንም ደግሞ በስፖርቱ ላይ ያሉ ማለት ባይጫወቱም የሚያሰለጥኑ ስፖርት የሚያስተባብሩ ለምሳሌ እንዳንዱ ዓለም አይነት ልጅ አሁን ፍኖተ ሰላም አለ። እነዚህ ልጆች ናቸው እንግዲህ። ይሄ ነው የነበረው ስኬት። ሌላ ስኬት እንግዲህ ምዕራብ ጎጃም ሳሰለጥን ተከታታይ 4 ዓመት ዋንጫ አግኝተናል። ምዕራብ ጎጃም የወንዶች መረብ ኳስ ተከታታይ 4 ዓመት ዋንጫ ማግኘት ከባድ ነው። 3 ዓመት ተከታታይ ካገኘች ደግሞ ዋንጫው ገቢ ነው የሚሆነው ለስፖርት ኮሚሽን ለምዕራብ ጎጃም። 4 ዓመት አገኘን። በ3 ዓመት ተከታታይ በማሸነፍ ዋንጫው ገቢ ሆኗል። እንግዲህ ይኖር ይሆናል አሁን ጽሕፈት ቤት አየዋለሁ። በዚያ ምክንያት ሽልማት አግኝተናል። ይሄ አንዱ ስኬቴ ነው እንዳልኩሽ የውሃ ስራዎች። ሌላ ደግሞ እንግዲህ ወደ ኋላ ደግሞ ልመለስ ነው። 76 ዓመተ ምህረት መተከል ላይ የአውራጃዎች ውድድር ነበር። ያኔ በቮሊቦል ኮከብ ተሸላሚ ነበር፣ ኮከብ ተጫዋች። 75 ዓመተ ምህረት ከ76 በፊት 75 ዓመተ ምህረት ደብረ ወርቅ ላይ ነበር የተካሄደው የአውራጃዎች ውድድር። በዚህ አጋጣሚ ደብረ ወርቅ ሲነሳ ሌላም አንድ ሰው ላነሳ ነው እንግዲህ እመጣበታለሁ ብዬ ነበር። በዚሁ እንሂድበት። 75 ዓመተ ምህረት የወረዳ አስተዳዳሪ የነበሩት ጓድ ቆምጫምበው ነበሩ። ያኔ በወቅቱ በነበረው እንትን እንግዲህ ጓድ ነው የሚባለው ያኔ የኮሚኒስት ስርዓት ስለነበር እና እሳቸው አቶ ቆምጫምበው የዚያ ወረዳ አስተዳዳሪ ነበሩ። የአውራጃዎች ውድድር መካሄድ የሚገባው እንደ አውራጃ ቢቸና ነበር፣ ግን እሳቸው ደብረ ወርቅ መካሄድ አለበት ብለው ያው ደብረ ወርቅ ሁለገብ ስቴዲየም አሰርተው፣ በጣም የሚገርም ነው። አንድ የወረዳ አስተዳዳሪ አንድ ሁለገብ ስቴዲየም አሰርቶ የአውራጃዎች ውድድር ማካሄድ ትልቅ እንትን ይጠይቃል። ተሰራ ስቴዲየሙ፣ ውድድሩ ተካሄደ። ስቴዲየሙን ደግሞ ሊያስመርቁ ያመጡት የስፖርት ኮሚሽን ኮሚሽነር ጓድ ጸጋው አየለ ናቸው። ከአዲስ አበባ መጥቶ ስቴዲየሙን የመረቁት እና በዚህ አጋጣሚ ጓድ ቆምጬን ባመሰግናቸው ደስ ይለኛል። ትልቅ የሆነ የስፖርት ስሜት ነው ያላቸው። በእሳቸው ባሉበት ወረዳ ሁሌም ስፖርት አለ። እሳቸው ባሉበት ወረዳ ሁሌም የስፖርት በጀት ከፍተኛ ነው። እሳቸው ደግሞ ስፖርተኛ ልከው አይቀሩም፣ መጥተው አብረው ጨዋታ የሚያያሉ። ሲመጡም ደግሞ ዝም ብለው አይገቡም። ቀድመው ለአውራጃው ስፖርት ኮሚሽን ተቀበሉ ብለው ነው የሚጽፉት ደብዳቤ። ከዚህ ቦታ ላይ ይላሉ፣ እዚያ ቦታ ሄደን ነው የምንቀበላቸው ባህር ዳር ከሆነ ውድድሩ እና ጥሩም ስለሚሰሩ ሁሉም በጥሩ ፍቅር ነው የሚቀበላቸው እና እሳቸው የሰሩት ስራ ትልቅ የሚባል ነው። በዚህ በ75 ዓመተ ምህረት ሲነሳ እሳቸው ትዝ ይሉኛል። እንግዲህ ያ ሜዳ አሁን ይኑር አይኑር ግን እርግጠኛ አይደለሁም፣ ወደፊት እናየዋለን። አፓቼ የሚለው ስም እንዴት መጣ? የቅርብ ጓደኞችን ስጠይቅ ምን ማለት ነው ለምንድን ነው እንደዚህ ያላችሁት ስላቸው አይ ራሱን ብትጠይቂው ይሻላል አሉኝ። ጥሩ ብለዋል። አፓቼ የወጣው 77 ላይ ነው። በነገራችን ላይ እኔ መረብ ኳስ ላይ አጭር ኳስ ከፊቴ አትወድቅም። በጣም ዳይቭ ሂጄ አነሳለሁ። አጭር ኳሶች፣ የሞተ ኳስ ማዳን ትልቅ ተሰጥኦ ነበረኝ። ያን በማየት እንግዲህ ፍሎት ሳደርግ ሃንድ ቦልም ሲጫወት መስመር ነው የምጫወተው። አሁንም ሃንድ ቦል ሲጫወትም እንደዚሁ ዳይቭ እያረኩ ሩቅ
በአየር ላይ ሄጄ ነው ግቦች ማስገባው። እንግዲህ ይመስለኛል እነዚያን የመንሳፈፍ ሁኔታ በማየት ከዚያ ነው አፓቼ የሚለው ስም ቀስ ብሎ ተነሳና በጣም በሚገርም ሁኔታ አሁን እኮ ደሴ ካልሽ ከፊት አፓቼ አለ። ኢቭን ቤተሰብም እንደዚያ እኮ ነው የሚሉኝ። እና አፓቼ ከ77 ጀምሮ ነው የወጣው። በጊዜው ጠንካራ እንቅስቃሴ ስለነበር ህብረተሰቡም ስፖርትን ይወዳል፣ መውደድ ብቻ ሳይሆን ይደግፋል። ተሳታፊዎችን ወይም ደግሞ ተወዳዳሪዎችንም የተሻለ ደረጃ ላይ እንዲደርሱ በስፖርቱ እንዲገፉም አበርክቷለሁ። ያ ነገር አንተንና መሰሎችህን ለቁም ነገር አብቅቷችኋል ወይም ደግሞ በስፖርቱ ዘለቄታ ያለው እንቅስቃሴን እንድታረጉ አስችሏችኋል ብዬ አስባለሁና እንደው ያኔ የነበረውን እንደ ጠንካራ ነገር ስፖርቱ በእናንተ ሰዓት ጠንካራ ለመሆኑ ምክንያት ናቸው ብለን የምንዘረዝራቸው እስቲ 1-3 ሀሳቦችን ባጭሩ እናንሳ። ወል እንግዲህ ስፖርት እንደምታውቂው ኢንተረስት ይፈልጋል፣ ፍላጎት መኖር አለበት። እኔ እንደማስበው ለዚያ ጊዜ ጥንካሬ አንድ የስፖርት ተሳታፊው ስፖርተኛም መመስገን ይኖርበታል። ትልቅ ፍቅር አለው። ራሱንን ጠብቆ ለጨዋታው ራሱን አዘጋጅቶ ነው ለውድድር የሚመጣው። በሰዓቱ ደግሞ የነበሩ የኮሚቴ አባላት ቅድም እናልኩሽ እንደነ መቶ አለቃ አባይነህ በኃላፊነት መቀመጥ፣ ከዚያም መምህራን፣ ስፖርት መምህራን እኔ ይገርመኛል እንዴት ከኛ የበለጠ እኛ እንኳ ጨዋታ ስንጫወት አሁን ቮሊቦል በዚያን ሰዓት ያው ሰዓት ውስን ሰዓት የለውም። በተለይ ሁለቱም ቡድን ተፎካካሪ ከሆነ ረጅም ሰዓት ትቆያለች በጨዋታ ኳሶች ሲመላለሱ። ቡድን መሪዎቻችንም ሳይቀመጡ ቁመው ነው አብረው መከራ ሲያው የሚውል ምንም የማይከፈለው ሰው ነው እና የነሱም ራሱ ያን እንደዚያ መሆን እኛንም ለመጫወት ይገፋፋናል እንጂ ያኔ እኮ ብሩ አይደለም እኮ ማሊያው አይደለም ሻወሩ አይደለም ምግቡ አይደለም እኮ ነፃ እኮ ነው ሁሉም ነገር ነፃ ሆነን ነው የምንጫወተው። ግን ለማሊያ ለለበስነው ማሊያ የምናደርገው ርብርብ እና ሰዎች ደግሞ የሚያደርጉት ያላቸው ፍቅር ፕላስ ደጋፊያችን ደግሞ ህዝቡ ባህር ዳር እኮ እኛ እኮ በሄድንበት እኮ ስማችን ነው። እኔ ትዝ ይለኛል አንዴ አባቴ የገጠር መጥቶ ባህር ዳር ስንሄድ የከተማው ወቅ ስናደርግ በሙሉ አፓቼ ልጆች፣ አይ እንዴት ናችሁ ልጆች፣ ታዲያስ አፓቼ እንዴት ናችሁ ደህና ናችሁ፣ እወዳለሁ ልጆች እወዳለሁ። አሁን ቆየና ልጄ አገሩ በሙሉ ነው የሚያውቅህ አለኝ። አይ አይደለም አባ በስፖርት ስለሚያውቁኝ ነው ኳስ ሲጫወት። እና የዚህ ሁሉ የሚጠራሽ ህዝብ ፍቅር ሜዳ ላይ ለምንም ነገር አትራሪም። እነዚህ ናቸው ህዝቡ፣ የኮሚቴ አባላት፣ የመስሪያ ቤት የበላይ ጠባቂዎች ያላቸው ፍላጎት እነዚህዎች በአእምሯችን ውስጥ ስላሉ ፕላስ የኛ ያለን ፍቅር ስፖርተኞች ፍቅር እኮ ነበር ያኔ እኮ ፍቅር እንደ በጣም ነው ሃይሊ ዲቮትድ ሁነሽ እንድትጫወች የሚገፋፋ ነው የነበረው እንትን እና እነዚህ ነገሮች ናቸው እኛ የሚያነሳሱን እንጂ ሴፍቲ የለም እኮ ጫማ የለ እንዳልኩሽ። ግን ይሄ ያጫውትሻል። መልካም በንጽጽር እናስቀምጠው እስኪ። አሁን ላይ ቅድም ሀሳብህን ስታነሳልን በተለይም ስፖርቱን የሚመሩት ስፖርቱን የሚያውቁ ለስፖርቱን ፍቅር ያላቸው የተሻለ ደረጃም እንዲደርስ ፍላጎት ያላቸው ናቸው። ስለዚህ እሱ ደግሞ አንድ ተጨማሪ ነገር ብርታት ለተጫዋቾቹ ወይም ደግሞ ስፖርቱ ላይ ላለ ሰው ይሰጣል ብዬ አምናለሁ። እሱን ትልቅ ነገር እየነገርከን ስለሆነ ማለት ነው። አሁን ላይ ካለው ጋር በንጽጽር እናስቀምጥ። ስፖርት በቲዮሪ ዝም ብሎ ስፖርት አይመጣም። ቲዮሬቲካሊ አሁን ስለ ስፖርት አውርተሽ ወደ ሜዳ ስትገቢ ካልሰራሽ የስፖርትም ደግሞ የስፖርት ባለቤት የሆነ ሰውም ያ ሰው እንዲሰራ ደግሞ ስራ ካልሰራ ዝም ብሎ በተአምር ስፖርት ከምትፈልገው ደረጃ ላይ መድረስ አይቻልም። ስራ ይፈልጋል፣ መተባበር ይፈልጋል፣ ፍቅር ይፈልጋል፣ ሚውቹዋል አንደርስታንዲንግ መኖር አለበት። አንድ ህፃን ልጅ እንኳ ቢሮ ላይ ቁጭ ብሎ ኃላፊነት ካለው ያ የሚለውን መቀበል፣ ለሚያዘጋጀው ፕሮግራም ፈቃደኛ ሆኖ ያን መስራት። ስናነጻጽር እንግዲህ እኔ እንደማየው ቀደምት የነበረው እንቅስቃሴ የአማተሩ እና የአማተር አገልጋዮች የስፖርተኛው እንደገና ደግሞ ፕሮፌሽናል ሰዎች በስፖርት ኮሚሽን የሚሰሩ ሰዎች ግንኙነት ሰንሰለት ነው። አሁን ባለንበት ሁኔታ ደግሞ ስፖርታችን ወደዚያ እንመልስ ካልነ አንድ መስራት አለብን። ሁለት ብዙ ጊዜ ስፖርቱ የሀገራችን ስፖርት እኮ ብዙ ጊዜ የሚሰራው በአማተሮች ነው። አማተሮች ትልቅ አስተዋጽኦ አላቸው።
እነሱን መሳብ ያስፈልጋል። እነሱን ማምጣት ያስፈልጋል። ማወያየት ያስፈልጋል። ፕሮግራም ማውጣት ያስፈልጋል። ስለዚህ ያ ነገር አሁን ይህ እኮ አሁን እኔ የማወራው ታሪክ ለአሁን ላለውም ለስራ ትልቅ ጋይዳንስ ነው። በትክክል ለርን ፍሮም ዘ ፓስት ኢን ኦርደር ቱ አቮይድ የሚባል አንድ ጥቅስ አለ ማቆም እንግሊዘኛ። ያ አሁን ወደፊት ያለውን ነገር ለማስወገድ ካለፈው መማር ነው። ስለዚህ ከዚያ ተምረን ኦኬ ያ ነገር እንዲህ አይነት ውጤት ካመጣ ለምን አሁን እኛ አንሰራውም ብለን መነሳት ነው። እኔ አሁን እዚህ መጥቼ አለ ብዙ አሉ እኮ የኛ ባለሙያዎች በነገራችን ላይ በድሮ እንደኔ እድሜ ያሉ አሁን እኔ ጓደኞች አሉ እኮ። እኔ የሚገርምሽ ነገር እኔ አሁን እኔ ኔቸር እኔ ጨዋታ ወዳለሁ። በቃ ኔቸር የፍቅር ነው። በቃ የሚያሸንፈኝ ፍቅር ነው። በፍቅር ካሉኝ የትም መሄድ ይቻላል። አሁን ግን ኢቭን በአንድ ላይ ተገናኝቶ መጫወት እንኳ አላይም። ከዚህ ላይ ነው መሰራት። አሁን ወጣትና ስፖርት በዚህ አጋጣሚ አንደኛ ቢቻል አሁን የማወራሽን ታሪክ ድሮ አስተዋጽኦ ያደረጉ ሰዎች ቢቻል እንዲያው ለድሮ ላደረጋችሁት እንቅስቃሴ ብሎ አንድ እንዲያው ስብስብ አድርጎ አወያይቱ የምስክር ወረቀት። በህይወት የተለዩነን ደግሞ ብዙ ጠንካራ ሰዎች መታሰቢያ ነገር ትልቅ አስተዋጽኦ አለ። ገንዘብ አይደለም ይሄ ያኔ እንደዚህ ስለሰራን ለዚህ በቃን ነው። እውነትም እንኳን ሰራን። እኒህ ሰዎች የት እንዳሉ ማንም ያውቃቸውም። አሁን የሚመለከተው አካል መዞር አለበት፣ ማነፍነፍ አለበት፣ መፈለግ አለበት። እና ይሄ ቢደረግ ሚውቹዋል አንደርስታንድ ፍቅር ቢኖር መወያየት ቢኖር ለምን አሁን እኮ እኛ የምናስበው በዚህ ብቻ አካባቢ አይደለም፣ ለሀገር ነው። ኢቭን የሀገር ስፖርት ሁሉም እኔ አሁን የማወራው ኢቭን በሀገር ደረጃም እንደዚያ ነው። ሚውቹዋል አንደርስታንድ ፍቅር፣ መተሳሰብ፣ መወያየት፣ የልምድ ልውውጥ። እኔ አማራ ክልል ሳሰለጥን ቮሊቦል 4 ዓመት አሰልጥኛለሁ። በየዞኑ ያሉ አሰልጣኞች እንዴት ነው እከሌ መጥቷል እንዲህ አይነት እውቀት አለው እንደዚህ ተጠቀምበት የሚል እንኳ የለም። ያ ይጠቅመኛል። እኔ ያለኝ ጊዜ አጭር ስለሆነ የከሌ ባህሪ እንዲህ አይነት ፐርፎርማንስ አለው በዚህ ብታሰረው ምናምን ቢል ኢምፓክት አለው ያን ማድረግ። ያ ነገር የለም። እዚህ ትሰጫለሽ፣ ትጠፊያለሽ። ስለዚህ አሁን ያለ ነው ያለ መቀየር መጀመሪያ መወያየት አለብን፣ መገናኘት አለብን። እኔና አንቺ አሁን እንደምናደርገው ይሄ መልእክት እኮ አሁን እኛ ተወያየን። እዚህ ለሚያዳምጠው ህብረተሰብ እኮ ነው መልእክቱ። ያን ተግባራዊ ማድረግ ደግሞ ያው የህዝቡ ፈንታ ነው እና ወጣትና ስፖርት ቢሮ ይህንን ቢሰራበት በዚህ መልኩ ቢሄድ ቢሞክረው ሰዎችንን ቢስብ እኛም የድሮ ሰዎች ባለን አቅም ለዚህ ስፖርት ብንሰራ መቼስ እንግዲህ ያው በዚሁ ደርሰናል። ያው እስካሁን ቆይተናል። አሁንም ያለውን ብንሰራ ለሀገር ለወገን ወጣቱን እኮ መንከባከበኛ ግዴታ እኮ ነው። ወጣቱ ሂዶ አልባሌ ቦታ ሽሻ ከሚያጨስ ጫት ከሚቅም ከዚያ እኮ መከራ ማውጣት ወጣትን ትልቅ እኮ ጽድቅ ነው። ያ ህብረተሰብን ያን ወጣት እዚያ ማምጣት ከኛ ነው የሚጠብቁት ነው። እኛ ካልመራናቸው ማን ያመጣዋል? ቢራ እንዲጠጣ ከጋበዝኩት ወደ ቢራ ይሄዳል። ኳስ ሜዳ አምጥቼ ካሰረሁት ወደዚያ ነው የሚመጣው። ስለዚህ ያ ቢሰራ የድሮውን ነገር ለማድረግ አይ ቲንክ ብዙ የሚያስቸግር አይመስለኝም። እንደ እኔ ነው እንግዲህ። መልካም ባለሙያዎችን ማምጣት ስፖርቱንም የሚያውቁትንም ደግሞ ወደ ታች ወርዶ እንዲሰሩ በማድረግ የተሻለ ነገር ማምጣት እንችላለን ብዬ አምናለሁ። አሁን በየቦታው ማነቆ ከሆኑብን ጉዳዮች መካከል አንደኛው የስፖርት ማዘውተሪያ ስፍራ ነው። ቅድም አቶ ቆምጬ አምባውን ስታነሳ እንደዚህ መነሻ ይሆናል ብዬ ነበረ። ልድገመው አሁንም ደብረ ወርቅ ላይ ያንን ስራ ከሰሩ በኋላ እናንተ ሜዳችሁ እንድትወዳደሩ በአካባቢው ማህበረሰብም ማዘውተሪያ እንዲሆን ትልቅ ስራን ሰርቷል። አስታውሳለሁ ምናልባት 2000 አካባቢ አሁን ግራንድ ኢንተርናሽናል ሆቴል ተሰርቶበት የነበረው ቦታ ላይ መረብ ኳስ፣ ቅርጫት ኳስ እንደዚሁም ደግሞ ሃንድቦል እዛ ቦታ ላይ እጅግ በጣም ስራዎች የሚሰሩበት ወይም ደግሞ እንቅስቃሴዎች ልምምዶች የሚሰሩበት ቦታ ነበረ ባህር ዳር ላይ አስታውሳለሁና አሁን እንዲህ አይነት ቦታዎች አሁን ሆቴሉ ስለተሰራበት ግልጋሎት ያገኘንበት አይደለም፣ ግን አሉ። አሁንም ስፖርቱ የሚፈልጋቸው ማዘውተሪያ ስፍራዎች አሉና ስፖርተኛ እያለ ነገር ግን ስፖርቱን የሚሰራበት የልምምድ ቦታ እያገኘን አይደለም። ይሄንን በምን እንፍታው? አፓቼ ምን ይላል? የሚገርምሽ እኔ ወክ እወዳለሁ፣ በእግር መጓዝ። ባህር ዳርን ስለምወደው በእግሬ እዞራለሁ። በየትኛውም ቦታ የምዞረው ግን ሜዳ ፍለጋ ነው። በድሮ በደርግ ጊዜ ባህር ዳር ቀበሌ 13 ቀበሌዎች ነው የነበሩት። 13 ብቻ 13ቱም ቀበሌዎች የመረብ ኳስ ሜዳ ነበራቸው። በየቀበሌው የቀበሌ ውድድር አለ።
ህዝቡም ይወጣና ያኔ ቀበሌ ጨዋታ ያያል። ወደ ሌላ ቦታ ሙብ ካረገ የቀበሌው ተጫዋች አብሮ ህዝቡም ይሄዳል። እንደዚህ አይነት ነገሮች ነበሩ፣ እንደዚህ አይነት ጨዋታዎች እና እኔ ሁልጊዜ ሜዳ አሁን 13ም ቀበሌዎች የሉም። ይህንንም ኢንፎርሜሽን ልስጥሽ። ግራንድ ያልሽው ሜዳ ያ ሆቴል ሲሆን መስቀል አደባባይ ወደ መስቀል አደባባይ መጥቷል። መስቀል አደባባይን ትንሽ እንየው። እኔ የምልሽ አንዳንድ ነገር አንድ ሰው እኮ ሊማር የሚችለው እኮ የሆነ ስህተት ካለ ከዚያ ስህተት ነው ብዙ መማር የሚቻለው። መስቀል አደባባይ ሜዳ በቀን አንድ ይሁን ይሄዳለሁ። ሜዳዋ ግን እኔ እንግዲህ የዚያ ሜዳ ባለቤት እርግጠኛ ነኝ የከተማ አስተዳደሩ ነው የሚሆነው። የሚያሳዝን ገጽታ ነው ያለው ሜዳው። የሜዳው መስመሩም ጠፍቷል። አሁን እነዚያ ሁለገብ ሜዳ ነው። ሃንድቦል መጫወት ይቻላል፣ ቮሊቦል መጫወት ይቻላል፣ ባስኬትቦል መጫወት ይቻላል። አንድ ብቻ ሳይሆን ሁለት ሜዳ ነው ያለው። ትልቅ አገልግሎት የሚሰጥ ነው። የአሁኑ ይዘት ስታይ ግን ያሳዝናል። ከሱም ጎን ያለ የእግር ኳስ ሜዳ አለ። ልጆች አሉ፣ እግር ኳስ ይዘወተራል፣ ይመጣሉ። ሜዳውን ስታዩን በትክክል የተስተካከለ አይደለም። በአካባቢውም ያለው ደግሞ ጠረን፣ ህፃኖች ታዳጊዎች ናቸው፣ ወጣት ናቸው። የምትስቢው ኦክሲጅን ጥሩ መሆን አለበት። የሚሳበው ነው። እኔ ስለምዞር ነው ፐርፐስሊ ስለሚመለከተ ሙያውም አያለሁ፣ ኦብዘርቭ አደርጋለሁ። እኔ ያንን ሜዳ የምስለው ትልቅ የስፖርት ማዘውተሪያ ቦታ ነው። እኔ የምስለው እንደው ከተማ አስተዳደሩ ምናልባት እቅድ ሊኖረው ይችላል ወደፊት አላውቅም። በጥሩ ሁኔታ ያ ቦታ ቢታጠር ዙሪያውን የስፖርት ሱቆች፣ ጁስ ቤቶች፣ ቆንጆ የሆነ ስፖርተኛ ሰልጥኖ ሲጨርስ ሻወር የሚወስድበት ቦታ፣ ያ ሜዳ ደግሞ ጥሩ ሆኖ ጸድቶ እግሪደር እንትን ተብሎ ተላጭቶ ቢቻል አረንጓዴ ባይቻልም ሌቭሉን የጠበቀ ቦታ፣ አስፋልቱም ቀለሙ ተቀብቶ አንድ ሜን ጌት ኖሮት ከዚያ ላይ አንድ ዘበኛ ቢኖር ሲገባም በፈቃድ ህዝቡ ደግሞ ጨዋታ ትሬኒንግ ማየት የሚፈልግ ቁጭ ብሎ የሚያይበት ደረጃዎች የከተማውን ደረጃ በጠበቅ ቢሰራ ኖት ኦንሊ ለስፖርተኛ ኢቭን ለከተማ ነዋሪው ጆግ ማድረግ ይችላል። የተለያዩ ስፖርቶች መስራት ይችላል። ወይ ገብቶ ሻወር አድርጎ መሄድ ይችላል። ሜዳ ላይ እኔ ዙሪያ ይቻለሁ። ትምህርት ቤቶች ያለው ሜዳም የለም። ጨርቃጨርቅ ሜዳ አለ፣ እሱም የለም ማለት ትችላለች። ምክንያቱም ስታየው ለጨዋታ የሚሆን ይችላል። እኔ ካየሁት ምናልባት አንቺ አይተሽው ከሆነ ፋሲሎ ትምህርት ቤት ሁለገብ የሆነ ማለት ሁሉንም ጨዋታ ሊያካሄድ እግር ኳስ ደንበኛ ጨዋታ ውድድር ማካሄድ የሚቻልበት ሜዳ በስፖርት መምህራን በዚሁ ባሉ ስፖርት መምህራን አስተባባሪነት ሰርተዋል፣ አይቼዋለሁ። በጣም ኢንተረስቲንግ ነው። ሁሉም ትምህርት ቤቶች በዚህ አይነት መልኩ ትንሽ እንኳ ብትሆን ትንሽ ሌቭሏ የተስተካከለ ቢሆን እንደዚያ ላይ እኮ ስትጫወች እኮ ትወድቂያለሽ እኮ። አሁን እኮ ጨዋታ እኮ ሜዳ ላይ ቀርቶ እግር ኳስ አስፋልት ላይ ሆኗል። ስለዚህ እኔ በተለይ የስፖርት ማዘውተሪያ ስፍራን እንደው ወጣቱን ሰብስበን ወደ ስልጠና ከማምጣት በፊት ሊጫወት የሚችልበትን ሜዳ አዘጋጅተን ከዚያኛ ብንታማ እና አሁን እልህ አለኝ እኔ ራሴ እልህ፣ ያ እልህ ከክልል አልፎ ናሽናል ቲም የሚደርሱ ተጫዋቾች ማፍራት በተለይ በቮሊቦል ሴትንም ወንድንም ጨምሮ። እኔ ቮሊቦል ተጫውቻለሁ ብዬሻለሁ። ያው ጊዜው ስለፈቀደ ነው እንጂ የኔ ተክለ ሰውነት ለቮሊቦል አይሆንም። እኔ አሁን አሰልጣኝ ነኝ፣ እኔን አልመርጠው። ቢያንስ አንድ የቮሊቦል ተጫዋች እንዲያውም አንቺ ደህና ነሽ፣ አንቺ አቋም ጥሩ ነው፣ ከሜትር ከ85 በላይ መሆን አለበት ቢያንስ። በዚህ አይነት መልኩ ስክሪን አውት አድርጎ ኢንተረስታቸውንም ጠይቆ 3-4 ዓመት ብትሰሪ ኢን ዘ ኔክስት 4 ይርስ አንድ ናሽናል ቲም የሚጫወት ቡድን ማፍራት ትችላለች። ያን ባደርግ እንደው እግዚአብሔር ፈቅዶ ያን ለማድረግ ደግሞ ፈቃደኛ የሆኑ ኤድ የሚያደርጉ አንዳንድ ስፖርት ወዳድ ቤተሰቦች ለልጆች የላብ መጠቂያ መለያ የሚሰጡ ቢገኙ 20 እና 30 ወጣት ከመጥፎ ነገር አውጥተሽ ከዚያ ሜዳ ማምጣት ማለት ትልቅ ጽድቅ ነው። የአይነት እቅድ እና ሜዳ ላይ የለም ብለን ብንዘጋው ነው የሚሻል። በተሻለ ነገር በድጋሚ እንገናኛለን ብዬ አስባለሁ። የተከበራችሁ ተመልካቾቻችን የዚህ ሳምንት የባለታሪኮቹ ፕሮግራማችን በዚሁ ተጠናቀቀ። ለነበራችሁ አብሮነት እናመሰግናለን። መልካም ጊዜ